አሁን ቴክኒካሊ ኤጁን የጠበቀ አይነት የሪፋይንመንት ፕሮሲጀር አለ። ሶ ያንን ፕሮሲጀር ተከትላችሁ ከሆነ ሪፋይን የምታደርጉት ኦኬ ኢትስ ኦኬ። ለምን መሰላችሁ? ያ አስፈላጊ ነገር ነው። ሞር ሻርፕ የሆኑ ኢንትሪዎችን ለመውሰድ ሪፋይን ማድረግ አሪፍ ነው። ግን ደግሞ ቱ ማች ሪፋይን ማድረግ ማለት ትሬዱን ላለመግባት የሚደረግ ግብ ፍርሃት ነው። እዚህ ጋር ብገባው ኤስኤል ይመታብኛል፣ እዚህ ጋር ቢመጣ ደግሞ እንደዚህ። ስለዚህ ይሄ ነው ትክክለኛው ሌቭል ብለን እንዲህ አይነት ነገሮች የሚመጡት ከምን ይመስላል? አንደኛ በራሳችን አለማመን፣ ሁለተኛ ሴታፓችን ባለማመናችን የሚመጣ ጉዳይ ነው ማለት ነው። ስለዚህ እንደዚህ አይነት ነገሮች እስከ 1 ሚኒት ድረስ 3 ሚኒት ሌቭሎችን ኤክስትሪም በሆነ መንገድ ሪፋይን ማድረግ በጣም ስህተት ነው ማለት ነው። ስለዚህ ያ ሙሉ ለሙሉ ከቴክኒካል ኤጅ እንድንወጣ የሚያደርገን ተጽዕኖ ነው ይሄ ቱ ማች ሪፋይን ማድረግ። ስለዚህ ቴክኒካል ኤጃችንን ሁልጊዜም ቢሆን በአንድ አይነት መንገድ ነው መከተል ያለብን። አሁን እስከ 3 ሚኒት እስከ 5 ሚኒት ድረስ መውረድ ካለብን በዛውም ልክ የቴክኒካል ኤጃችን ላይ ማሻሻል ያሉብን ከዳይሬክሽን ጋር ከሞመንተም ጋር ከስትራክቸር ጋር ማሻሻል ያሉብን እይታዎች ይኖራሉ ማለት ነው። ለምሳሌ በ4 ሃወር ስንጠብቀው የነበረው ነገር ወደ 1 ሃወር አፕላይ እንዲደረግ እንጠብቃለን። 1 ሃወር ላይ ያለውን ነገር ሪፋይን አድርገን እስከ 50 ሚኒት ድረስ ወርደን 50 ሚኒት ላይ ኤክስኪዩት እናደርጋለን አይደል? 50 ሚኒት ቤስት ሌቭል ካልሆነ ወደ 5 ሚኒት መውረድ አለብን ማለት አይደለም በእኛ ስትራቴጂ። አሁን ቱ ማች የሚሆነው እንዴት ነው? የመጀመሪያው ነገር የ1 ሃወር ሰፖርት ሌቭልን ወይም ደግሞ ቪ ሌቭልን ካወጣን በኋላ ኤክስኪዩት ልናደርግበት ያዘጋጀነው ሌቭል እሱ ነው። ሪፋይን ስናደርገው 50 ሚኒት ሰፖርት ሌቭል ከ1 ሃወር ሌቭል ቢያንስ የ10 ፒፕ ልዩነት ላይ ይኖረዋል ወደ ታች ማለት ነው። ስለዚህ ሞር ምን አደረግነው ማለት ነው? ወደ ኤክስትሪም ፖይንት አመጣ ነው። ይበል ዲፕ ሪትሬስመንት እንዲወስድ ማርኬቱ ፈቀድንለት ማለት ነው። ወይም ያንን እስኪወስድ ድረስ ጠብቀን ኢንትሪ መግባት ማለት ነው። ስለዚህ በሁለቱ መካከል ያለውን ልዩነት ታውቁታላችሁ፣ ሞር የትኛው ሻርፕ ሊሆን እንደሚችል። ከዛ ያንን ደግሞ 50 ሚኒት መልሰን ድጋሚ ወደ 5 ሚኒት መውረድ ማለት ነው ራሱ። ከዛ 5 ሚኒት ላይ ደግሞ ድጋሚ ያቺ ሌቭል መምረጥ። በእነዚህ መካከል ለምሳሌ ቻርት ኤግዛምፕል ላሳያችሁ። 1 ሃወር እናድርግና ዝም ብለን የሆኑ ሌቭሎች ይሄ 1 ሃወር ሰፖርት ሌቭል ማርኬቱ ሪያክት እንዲያደርግበት እንጠብቃለን። በቃ ልክ እንደ ሰፖርት ለመጠቀም ማለት ነው። ተመልከቱ፣ ይሄን ሪፋይን ስለማድረግ ነው እያወራን ያለን። ከዛ 50 ሚኒት ላይ ስንመጣ ይሄ ሪፋይንመንት የት መጣ? እዚህ ጋር መጣ ማለት ነው አይደል ጋይስ? ሰፖርት ሌቭላችን ከዚህኛው ሌቭል ወደዚህኛው መጣ። አሁን ደግሞ ወደ 5 ሚኒት የ5 ሚኒቱን ደግሞ አያችሁ ልዩነቱ የዚህን ወዴት እንደሚመጣ ሪፋይንመንት ወደዚህ ነው የሚመጣው። ኦኬ እሺ፣ አሁን ባለው ሁኔታ ማርኬቱ በጥሩ መንገድ እዚህ ጋር ሪያክት አድርጎበታል። አሁን ባለው ሁኔታ አያችሁ መቶ ማርኬቱ የነበረው ሌቭል የመጀመሪያው እዚህ ጋር ነው ኢንትሪ የነበረው ሌቭል። ከዛ 50 ሚኒት እዚህ ጋር መጣ። ከዛ 5 ሚኒት ደግሞ የቱ ጋር መጣ ማለት ነው? እዚህ ጋር መጣ ማለት ነው። በሶስት መካከል ያለው ልዩነት ሪፋይን ማድረግ ጥሩ አይደለም ያልኳል። ቤስት ነው፣ ናይስ ነው። ግን ሁሌ ይሄን ነገር እንደዚህ ካሽ ማድረግ ትችላላችሁ? በእነዚህ መካከል ያለውን ዲፈረንስ ተመልከቱ። እስከዚህ ድረስ ቢያንስ 70 ምናምን ፒፕስ አካባቢ ልዩነት አለው ማለት ነው። ስለዚህ ከ5 ሚኒት ኤክስኪዩት ብታደርጉ እዚህ ጋር ኤስኤል ላይ ነካባችሁ። ግን ተመልከቱ እንዴት ትሬድ ሚስ ልታደርጉ እንደምትችሉ ላሳያችሁ። እዚሁ ጋር እናያታለን። እሺ ጋይስ፣ ይህ የ1 ሃወር ሰፖርት ሌቭል ነው። አሁን ይሄንን የ1 ሃወር ሰፖርት ሌቭል ወደ 50 ሚኒትስ ሪፋይል እናደርገው። 50 ሚኒት ምንድነው? ኦልሞስት ከዚህኛው ሰፖርት ሌቭል ጋር ኢኩሊብሪየም ነው አይደል? ግን በቃ ሪፋይን ማድረግ አለብን ካለ ወደዚህኛው ሌቭል ወደ ታችኛው ኢኩሊብሪየም ላይ ፖይንቶች ሪፋይን አይደረጉም በመሰረት። አሁን ኢኩሊብሪየም ማለት የ1 ሃወር ሰፖርት ሌቭል የነበረው እዚሁ ጋር ነው የ50 ሚኒት ሰፖርት። ግን ይሄ ቱ ማች ሪፋይን ማድረግ የሚባለው ሴንስ እዚህ ጋር ሲመጣ ማለት እንግዲህ አይ ግድ የለም እዚህ ጋር ከመጣ ማርኬቱ እዚህ ጋር መምጣት ነው። 5 ሚኒት ደግሞ ሞር አሪፍ ነው ብለን እዛ የ5 ሚኒት ሰፖርት ሌቭል የትኛው ነው? ተመልከቱ ከየት ወዴት ሪፋይን እንዳደረግ ነው እያያችሁ ነው። ከዚህ ወደዚህ ማለት ነው 40 ምናምን ፒፕስ አካባቢ ሪፋይን አደረገ። አያችሁ ተመልሶም አልመጣም። እዚህኛው ሌቭል ላይ ሪያክት አደረገ፣ በዛው ሄደ። ትሬድ ሚስ አደረግን እንላለን ማለት ነው። ይሄ ለ25 ፒፕስ በቃ ጥሎን ሄደ ምናምን ብለን እናለቃቅሳለን። እኔ በጣም ኤግዛምፕል ላሳያችሁ እችላለሁ በጣም ሪፋይን ማድረግ መጥፎ እንደሆነ ማለት ነው። ከስንት አንድ ልክ እንደቀጥሞ አይነት በጣም አደገኛ የሆኑ ትሬዶችን እንተርፍባቸዋለን። ግን ከዛ ይበልጥ ምንድነው ሚስ የምናደርግባቸው እድሎች በጣም ከፍተኛ ነው ማለት ነው። ማርኬት ሁኔታዎች ሪፋይን መደረግ የሚገባቸውና የሌለባቸው ልክ እንደዚህ አይነት ነገሮች አሁን እንደውነታው ሪፋይን መደረግ ያለበት። ለምን ዊኩ ረጅም ስለሆነ። በጣም ሎንግ ዊክ ከሆነ
እስከ 5 ሚኒት ድረስ ሪፋይን ማድረግ ይቻላል። እንደዛም ሆኖ ትሬድ ሚስ የማድረግ እድላችን ግን ከፍተኛ ነው የሚሆነው። ሌላኛው የጠየቀኝ ጥያቄ ምንድነው እንዴት ነው ቴክኒካል ጉዳዮችን ፕላን አድርገን አዘጋጅተን ለዛ ለፕላን ዲሲፕሊን ሆነን ሪስፔክት ማድረግ የምንችለው አለና በተለይ ደግሞ አንተ እንዳየው ሴትአፕ ኳሊቲ ኖረውም አልኖረውም ታይሚንጉን ጠበቀም አልጠበቀም ያቀድከውና ያሰብከው ከሆነ ኤክስኪዩት ከማድረግ ወደኋላ አትልም። ኢቭን ትሬዱ ሎስ የማድረግ ፕሮባቢሊቲ ከፍተኛ ቢሆን ራሱ ለምንድን ነው ይሄን ያህል ሪስክስ የምታደርገው? አንደኛ፣ ሁለተኛ ደግሞ ይሄን ያህል ፕላንን ብቻ ሪስፔክት የማድረግ ስቴጅ ላይ እንዴት ወጣ አይነት ጥያቄ ነው። እንደዚሁ ዝም ብዬ የራሴን አንዳንድ ነገሮችን ልነግራችሁ እችላለሁ። አሁን ፕላንን ብቻ አምኖ ውጤቱ አውትካሙ ፖዚቲቭ ይሁንም ኔጌቲቭ ይሁንም ቀደም ብሎ ምን ማድረግ ነው? ያንን አውትካም ቀደም ብሎ መቀበል ማለት ነው። ፕሮፊት ቢሆን ብዙ አትደስ፣ ሎስም ቢሆን አትከቡ። ለምንድን ነው? አንደኛ የቴክኒካል ኤጃችሁ ለዛሬ ብቻ የምትከውኑትና ዛሬ ላይ ለውጥ የሚያመጣላችሁ አይደለም። አሁን ሶሊድ የሆነ የትሬኒንግ ፕላን አዘጋጅታችሁ ያንን ፕላን በተደጋጋሚ ፎሎ አፕ ማድረግ እዛ ነገር ላይ ማመን የእናንተ ትልቁ ስራ ነው። ብዙ መሰቃየት አይጠበቅባችሁም። እናንተ ወደዚህኛው ስቴጅ ለመሄድ ብዙ ገንዘብ ሎስ ማድረግም አይጠበቅባችሁም። እኔ ብዙ ገንዘብ ሎስ አድርጌያለሁ። ኤጅ ምን ማለት እንደሆነ እኮ ያወቅሁት እኔ በራሴ ነው። ምንም አውቀው ነገር አለ ማንም ያስተማረኝ ሰው የለም። ስለ ትሬዲንግ ፕላን አወጣል እና ፕላንን እንዴት ሪስፔክት ማድረግ እንዳለብን ማንም አላስተማረኝ። በእውነት እኔ ትምህርት የሚመስለኝ የነበረው በፊት የሆነ ስትራቴጂ ትምህርት ጨርሼ በዛ ስትራቴጂ መንገድ ትሬድ ማድረግ ያ ነበር ፕሮፊታብል የሚያደርገኝ ይመስለኝ። ኦፍ ኮርስ ስትራቴጂ ወሳኝ ነው። ባይዘዌ እኔ አንዳንድ ሰዎች በሚናገሩት ንግግር ማልስማማባቸው ነገሮች አሉ። ምን ያደርጉታል? ፖርሽን ይሰጡታል ከ100% ለእያንዳንዱ ዲፓርትመንት ማለት ነው። ለሳይኮሎጂ 80% ተጽዕኖ አለው በትሬዲንግ ፕሮፊታቢሊቲያችን ላይ። ቴክኒካል 15%፣ ሪስክ ማኔጅመንት 5% ምናምን ብሎ ፖርሽን ይሰጡታል። በእኛ በፕሮፊታቢሊቲያችን ላይ ተጽዕኖ ፈጣሪው የትኛው ነው የሚለውን ነገር አግንነው ሲናገሩ ሰማለሁ በሆኑ ቁጥሮች ምናምን። እኔ ለእያንዳንዱ ዲፓርትመንት አንድ አይነት ሌቭል ነው የምሰጠው። ለምን እንደሆነ ታውቃላችሁ? አንደኛው ያለ አንደኛው ባዶ ነው። ሳይኮሎጂያችሁን ብቻውን ማስተር ማድረጋችሁን ባይዘው በጭራሽ በቴክኒካል ደካማ ሆናችሁ በሳይኮሎጂካል ጉዳዮች ኢሞሽናችሁን ኮንትሮል ማድረግ የምትችሉ የማይሆን እኮ ነው ጋይስ፣ የማይሆን ነው ጭራሽ። አንዱን ማስተር እንድታደርጉት ያግዛችሁ። ሪስክ ማኔጅመንታችሁ የኮንፊደንስ መጠናችሁን ምን ያደርጓል? ቡስት ያደርጓል። ኮንፊደንሳችሁ ደግሞ ኢሞሽናችሁ ነው አይደል? ከዛ ኮንፊደንሳችሁ ደግሞ ከፍ ባለ ቁጥር ከግፊት የነጻ ቴክኒካል አውትሉክ ታወጣላችሁ። ከምንም ኢሞሽን የጸዳ የቴክኒካል አውትሉክ ማውጣት ማለት ዩ ጋይስ እንዴት ያለ ምርጥ ትሬደር ሆናችኋል መሰላችሁ። በእርግጥ አንድ ሪያሊቲ አለ። የኮንፊደንስ መጠናችን እጅግ በጣም ወደ ከፍታ ሌቭል ከሚያደርሱት ነገሮች መካከል አንደኛው ጥሩ ባላንስ መያዝ ነው። ጥሩ ገንዘብ መያዝ ማለት አይ ነው። ሁላችንም ጥሩ ገንዘብ በእጃችን ቢሆን ያንን ገንዘብ በምን አይነት መንገድ መጠቀም እንዳለብን ውስጣችን የሆነ የሚያምነው ነገር አለ እና እዛ ገንዘብ ላይ ለመድረስ የምናደርጋቸው እንቅስቃሴዎች የማይሆን ምርጫዎችን እንድንመርጥ ያደርጉናል። ሪስኩ እጅግ በጣም አደጋ እንዳለው እንኳን እያወቅን ሎሱን ከመፍራት ይልቅ ሀሳባችን ያለው ምንድነው? ሙሉ ለሙሉ ገንዘቡን ፍሊፕ አድርገ ነው ዘን ኔክስት ደግሞ ወደ ሌላኛው ሌቭል በቅርቡ በቶሎ እንዴት መሻገር እንደምንችል ነው የምናስበው። እና ያ ደግሞ ምን ያደርገዋል? ትክክለኛ የሆኑ ውሳኔዎችን እንድንወስን ያደርገናል ማለት ነው። እንደዚህ አይነት ከፍተኛ የሆነ የኮንፊደንስ መጠን ላይ የደረሱ ትሬደሮች መጀመሪያ ላይ የነበራቸው የሳይኮሎጂካል ሌቭሎች እኛ በነበርንበት ሌቭል ላይ ነው ተመሳሳይ ነው። በጊዜ ሂደት ኢምፕሩቭ የተደረገ ነው ማለት ነው። ፖዚቲቭሊ እንቀናለን በእነዛ ሰዎች እንዴት ማስተር አደረጉትና። ግን ያንን ሳይኮሎጂካል ጉዳዮች ማስተር እንዲያደርጉት ከሚያግዛቸው ነገሮች መካከል አንደኛው ምንድነው? ቢልድ የተደረገ የአካውንት ሳይዝ ትሬድ ለማድረግ እጅግ በጣም ምቹ የሆነ ሪስክን ለመቆጣጠር በቂ የሆነ ፕሮፊት ለማግኘት ባላንስ ሲኖረን እንዴት ጭንቀት ውስጥ እንገባለን? የሚታየን ነገር ብቻ ነው ትሬድ የምናደርገው የምናስበውን ሳይሆን። ያ ደግሞ ወደ ፕሮፊታቢሊቲ ሌቭል ያሻገረናል ማለት ነው። እና ቴክኒካሉ ጉዳዮች ላይ ብቻ ፎከስ እንዳደርግ ነው የነበረው። እዛ ጉዳይ ላይ ኦኬ አሪፍ ነኝ ጎበዝ ነኝ። ብዙ ድክመቶች ነበረብኝ ሳይኮሎጂ ጉዳዮች ላይ። እነዛን ነገሮች እንዴት ነው ያስተማርኩት? ራሴ ሎስ በማድረግ ማለት ዛሬ የሆነ ገንዘብ ሎስ ሳድርግ ዛሬ ምንድን ነው የሚያስፈልግኝ? ነገ ደግሞ የሆነ ገንዘብ ሎስ ሳድርግ ምንድን ነው የሚያስፈልግኝ? ባይዘዌ አንድ ችግር አለብኝ ስቲል አሁንም ቢሆን እኔ ትንሽ ግሪድ ያጠቃኛል። ፊር በፍጹም የለብኝ። ያንን ኮንትሮል ለማድረግ ራሴን እቀጣለሁ ዲሲፕሊን እንደሆን። ሜን አካውንቴ ላይ ምንም አይነት ስለ አውትካም አላስብም። ሎስ ፕሮፊት ተጽዕኖ ውስጥ አያስገባኝም ማለት ነው። ቴክኒካሊ የሚታዩኝን ነገሮች ብቻ ነው ትሬድ የማደርግበት። ኒውስ ትሬድ አላደርግበት ጭራሽ። ለኒውስ ትሬድ የማደርግበት ሌላ አካውንት ክሬት አድርጋለሁ። እዛ ላይ ብሎክ አደረኩትም
ብሎ አድርጓለሁ፣ ፍሊፕ ካርኩትም ፍሊፕ አድርጓለሁ ማለት ነው። ያ ገንዘቡ ቫልዩ ሳይኖረው ቀርቶ ምናምን የቀለድኩበት ምናምን አይደለም። ይሄንን ሳደርግ ራሴን ወደ መግዛት ሂደት እንድገባ ያደረኩበት ፕሮሰስ ነው። ሀቢት ቢልድ ወደ ማድረግ የሄድኩበት መንገድ ነው ማለት ነው። ላይ ከጧት ጀምሮ ምንድነው የምታደርጉት? ማርኬቱ ፕላን ታደርጉታላችሁ። ፕላን ስታደርጉት ኢሞሽናችሁ የነገራችሁን ሳይሆን ማርኬቱ ላይ የምታዩትን ነገር ነው አፕላይ የምታደርጉት። ከዛ በመረዳት በዚህ መንገድ ኤክስፔክት አድርጓለሁ። ማርኬቱ ይሄን ማድረግ የሚችል ከሆነ በዚህኛው በኩል ይሄኛው ሌቭል አለኝ፣ ስለዚህ በዚህኛው በኩል ይሄን ያህል ሪስክ አደርጋለሁ። እዚህ ጋር ከመጣ ግን የተወሰነ ሪስክን ቀንሼ ከዚህ ጋር ኢንትሪ ይገባለሁ። ይሄን የምታደርጉት መቼ ነው? ትሬድ እኮ እየሄደ እያለ አይደለም፣ ቀድማችሁ ነው ፕላን የምታደርጉት ይሄ ሁላ ነገር። ከዛ ልክ እናንተ ሌቭል ጋር ሲመጣ ምንድነው የምታደርጉት? ኤክስኪዩት ነው የምታደርጉት። ማርኬት ወደ ኤስኤል የሚሄድ ከሆነ እኔ ኤስኤል ስለምፈራ ኤስኤል እስኪነካ አልጠብቅም እዘጋዋለሁ የሚል ፕላን የለም። አሊያም ደግሞ ወደ ፕሮፊት የሚሄድ ከሆነ ፕሮፊት ላይ ይሄን እንደዚህ የሚል ፕላን የለም። ገንዘብ ላይ አይደለም እናንተ ፎከስ የምታደርጉ። ይሄን ያህል ገንዘብ መከስር ከሆነ ይሄን ያህል ገንዘብ ፕሮፊት ማገኝ ከሆነ ይሄን ትሬድ ክሎዝ አደርጋለሁ፣ ይሄን ትሬድ እንደዚህ አደርጋለሁ ማለት ነው። አሁን ፖዚሽናችሁንም ካልኩሌት የምታደርጉት መቼ ነው? ቀድማችሁ። ከዛ በኋላ የማርኬት ሁኔታው ዘግይቶ መጣ፣ ፈጥኖ መጣ፣ አሁን ታይሚንግ የምንለባቸው በዚህ ታይም ላይ ማርኬቱ የሚመጣ ከሆነ ሪስፔክት የመደረግ እድሉ በጣም ከፍተኛ። ስለዚህ በዚህ ታይም ላይ ማርኬቱ ከመጣልኝ ኤክስኪዩት አደርጋለሁ። ይሄን ያህል እንዴት ነው ፕላናችን ማመን የምንችለው እምትል ማጆሪቲውን ወክዬ ልናገር። እንቸኩላለን፣ ትሬድ ለመውሰድ እንቸኩላለን፣ የሆነ ነገር ታይቶናል ለማለት እንቸኩላለን፣ ብራግ ለማድረግ እንቸኩላለን፣ ያገኘናቸውን ፕሮፊቶች ለሰው ለማሳየት እንቸኩላለን። ሎሳችንን ለማሳየት ወደ ኋላ ነው፣ ፕሮፊቶቻችንን ለማሳየት ወደፊት ነው። መልክ ለመስራት እንቸኩላለን፣ ለብዙ ነገር እንቸኩላለን። እና ያኔ ግን ነገሮችን ማመዛዘን ስንችል በቃ ማድረግ ያለብን ነው የምናደርገው። ችኮላ ምናምን የለም። መራመድ አለብን፣ ትራመዳለህ። መፍጠን አለብህ፣ ትፈጥናለህ። ዝግ ማለት ካለብህ ዝግ ትላለህ። ለምን? ራስህን መቆጣጠር ትጀምራለህ። ለምንም ነገር ፊል አታደርግም፣ ሴንስ አታደርግም። በቃ ገንዘብ የማግኘት ፍላጎታችን ከፍተኛ ስለሆነ ፕላን ላይ ቼዝ ከማድረግ ይልቅ ዊን ይሆናሉ ብለን የምናስባቸው ትሬዶች ላይ ቼዝ እናድርጋለን። ከዛ በኋላ ዊን ካደረግነው ቼክሜት አገኘው። ከዛስ ማርኬቱ በተደጋጋሚ ጥጥጥ ከዛ እዚህ ጋር ደረታችን ስነፋ የነበርን ሰዎች ኮምሽሽ ያደርገናል ማለት ነው። ግን ፕላናችሁን ከሆነስ ፎሎ የምታደርጉት በተከታታይ 10 ትሬድ ሎስ ቢሆንስ ምንም አይሰማችሁ። ለምን? ፕላናችሁን ነው ፎሎ ያደረጋችሁ። ያ ፕላናችሁ እንደሚሰራ እርግጠኛ ናችሁ። ያ ፕላናችሁ በሁለት ትሬዶች ሪከቨር እንደሚደረግ ታውቁታላችሁ። በሁለት ዊን ትሬዶች፣ በሶስተኛው ደግሞ ኔት ፕሮፊት ይመጣል። ስለዚህ ይህ ቻርት በጣም ሃይ የሆነ ዊን ሬት ያለው መጠን ቻርት ነው። ግን ግልጽ ነው እይታው። ተመልከቱ። እዚህ ጋር ዊን ትሬድ አለ፣ እዚህ ጋር ፓርሻል አለ፣ ሎስ አለ፣ ፓርሻል ሎስ፣ ብሬክ ኢቨን፣ ሚስ ኢንትሪ። ከዚህ በኋላ ያለውን ተውት። አሁን በዚህ ውስጥ እንግዲህ ተመልከቱ 19 ዊን አለ፣ 32 ሎስ። እጥፍ ለመሆን 6 ነው ያነሰው አይደል? ከዛ እዚህ ጋር ብሬክ ኢቨን አለ 30። ዊን እኮ በጣም ትንሽ ነው። ፓርሻል ዊን 4፣ ፓርሻል ሎስ። ያው ፓርሻል ሎስ ሚንስ ሪስክ ያደረጋችሁት ገንዘብን ወደ ፕሮፊት ሲሄድላችሁ ከብሬክ ኢቨን በታች ኤስኤል ካስቀመጣችሁበት በላይ ስታደርጉት ማለት ነው። ብሬክ ኢቨን 30 ትሬድ። ይሄ የ40 ቀን ዳታ ነው። አጠቃላይ 85 ትሬዶች አሉ። ከ85 ትሬዶቹ ዊን ያደረግነው 19 ነው። እዚህ ጋር ስንት ሳምንት ነው? 9 ሳምንት አይደል? የ9 ሳምንት ዳታ ነው። ከ9 ሳምንት ዳታ ውስጥ 6 ሳምንቱ ፕሮፊታብል ሳምንት ነው። ቀሪው ደግሞ ምንድነው? የሎስ ሳምንት ነው ማለት ነው። አሁን ፕላንን ሪስፔክት ማድረግ ማለት ኦቨርኦል ሲጠና ይሄንን ደምሮ ተቀንሶ ተካፍሎ ተባስቶ ምናምን ሪስክ ሪዋርዱ ምን ያህል ይመስላችሁ? 1/44ኛ ሪስክ ሪዋርድ አጠቃላይ ማለት ነው። ከፍተኛ የሆነ ዊን መጠን ማለት ነው። ሁለቱን ብቻ በማነጻጸር ኦልሞስት ወደ 37% ዊን ሬት ማለት ነው ከወሰዳችሁ ትሬድ። ስለዚህ ይህን በመደጋገም ሂደት ላይ ለምን እናንተ በሲንግል ትሬድ ፕሮፊት እና በሲንግል ትሬድ ሎስ ጭንቀት ውስጥ ለምን ትገባላችሁ? ወይም ደግሞ ይህን ትሬድ መውሰድ አለብኝ የለብኝም የሚለው ነገር ውስጥ እንዴት ትገባላችሁ? አይ ምናልባት ይህንን አይነት የትሬድ ስታይል ለመከተል ባያል የሆነ ትንሽ ገንዘብ ያስፈልጋል። ትንሽ ገንዘብ ያስፈልጋል። $100 እሱ ራሱ ትንሽ አይደለም። ከ50 በታች እንኳን ከሆነ ግን በጣም ከባድ ነው። ስለዚህ ዊን ሬታችሁ ከፍ ባለ ቁጥር ያን ያህል ሻርፕ እየሆናችሁ ነው ማለት ነው እንጂ ስለ ሻርፕ ኢንትሪ አትጨነቁ፣ ስለ ስናይፕ ኢንትሪ አትጨነቁ። ሻርፕ የሆነ ኤጅ ዊን ሬታችሁ ከፍ እያለ የሚሄድበትን ሜተድ መጠቀም ማለት ነው። ኦቨርኦል ሰመሪ ስንወስድ ምን ማለታችን ነው? ፕላናችሁን ሪስፔክት አድርጉ። ከፕላናችሁ ኤክስፔክት የምታደርጉት ዳታ ላይ ነው። ለአሁን እዚህ ጋር ያሳዩዋችሁ እነዚህ ዳታ ነው። የአንድ ትሬድ ዳታ አይደለም፣ የብዙ ትሬዶች ዳታ ነው። ይሄ ኦቨርኦል የሚናገረው ምንነታችሁ ፕሮፊታብል ትሬደር መሆናችሁ።
ራሳችሁን ማመን ብቻ አይደለም ፕላናችሁን ማመን ይኖርባችሁ። በፕላናችሁ ማመን ሂደት ላይ ብዙ ነገሮችን ማድረግ ትችላላችሁ ማለት ነው። ሶ ይሄን ይመስላል ጋይስ። ለጥያቄው እጅግ በጣም ብስለት የተሞላበትም ጥያቄ ነበረ። መልሱንም በተቻለኝ ሰፋ ቦርቀቅ ለቀቅ አድርጌ ለመመለስ ሞክራለሁ። ለእናንተ ጠቃሚ ነገር እንዳገኛችሁበት ተስፋ አድርጋለሁ። በዚህ አይነት አስተሳሰብ ያላችሁ ሰዎችም በተመሳሳይ ይሄን ነገር ስሙ። ፈንዲንግ ላይ ኤክስፒሪየንስ ምን መሰላችሁ? ፈንዲንግ አሰራሩ በመጀመሪያ ደረጃ 10,000 ተሰጣችሁ ማለት ሙሉ ለሙሉ 10,000 ማኔጅ ማድረግ ትችላላችሁ ማለት አለ። የሚፈቀድላችሁ ምን ማለት ነው? 4% እናስነውት። 4% ዴይሊ ድሮዳውን፣ 8% ኦቨርኦል ድሮዳውን። ስለዚህ ፕሮፊት ታርጌታችሁ ደግሞ በተመሳሳይ ፌዝ 1 10%፣ ፌዝ 2 5%። ስለዚህ ይሄንን እስቲ ወደ ሂሳብ እናምጣ። 4% ቶታል ድሮዳውን ማለት የ10,000 400 ነው አይደል? በቀን መክሰር የሚፈቀድልን $400። $400ን ብንከስር እንቀማለን ማለት። ከዛስ ሌቨሬጅ የሚባል ነገር አለ። ሌቨሬጃችን የሚፈቀድልን 10,000ን ማኔጅ የሚያደርግ ሳይሆን 400ን ማኔጅ ለማድረግ የሚመች አንድ 100ኛ አልፎ አልፎ እስከ 500ኛ ድረስ የሚደርሱ ፈንዲንጎች አሉ። ይሄ ማለት 500ኛ ማለት ከፍ ያለ ሎት ሳይዝ እንኳን ልክፈት ብትሉ አያስከፍታችሁም ማለት ነው። which means 10,000ን ሳይሆን ማኔጅ የምታደርጉት 400 ነው። ይሄ ማለት ምን ማለት ነው? ፕሮፊት ታርጌታችሁ 10% ከሆነ አካውንታችሁን 100% የማድረስ ኃላፊነት ነው የተሰጣችሁ ማለት ነው። ስለዚህ ፖዚሽናችሁን ካልኩሌት ስታደርጉ ራሱ $800 የሚሆን ተመጣጣኝ የሆነ የፖዚሽን ካልኩሌት የምትጠቀሙት ማለት ነው። ሪስክ ስታደርጉ በአንድ ትሬድ 0.025%፣ 0.1% ምናምን ሊሆን ይችላል። 2% ሪስክ ካደረጋችሁ ልክ እንደ ካፍ ማርጂን ነው እሱ። ስለዚህ አካውንቱን ማኔጅ ለማድረግ የተፈቀደላችሁን ያህል ገንዘብ ላይ ብቻ ፎከስ አድርጉ። ሰዎች ለማለፍ ችግር ውስጥ የሚገቡበት ዋናው ምክንያት ሚሽኑ 100% የማሳደግ ሚሽን ነው። ኢቭን ሌቨሬጁ የሚፈቅድልህ 800ን ትሬድ እንድታደርግበት ነው። ከዛ በላይ ሌቨሬጁ አይፈቅድም። አንዳንድ ፈንዲንጎች አሉ ሆን ብለው ሃይ ሌቨሬጅ የሚፈቅዱ ሰዎች ኢምፓክት ውስጥ ገብተው ሃይ ሌቨሬጅ ወይም ሃይ ሎት ሳይዝ ተጠቅመው በቶሎ አካውንታቸውን እንዲያፈነዱ ማለት ነው። ለምን ፕሮፈርሞች ዋና ገቢያቸው ፕሮፊት ሼሩ ነው የሚመስላችሁ? የሚመስላችሁ ካላችሁ ተሸውዳችሁ። ዋና ገቢያቸው በኢቫሉዌሽን ላይ የሚሸጥበት የአካውንቱ ዋጋ ነው። 5,000 በ$50፣ 10,000 በ$100። ያ ማለት ሰዎች እንዲያልፉ ሳይሆን እንዲወድቁ ነው ማለት ነው የተፈለገው፣ ይበልጥ ገንዘብ ሜክ ለማድረግ። በ10,000 የማግኘት ተስፋ ደግሞ ሰዎች ምን ያደርጋሉ? ገንዘባቸውን እያመጡ 10,000 ይገዛሉ፣ 5,000 ይገዛሉ፣ ይወድቃሉ። ያ ድርጅቱ ገንዘብ ይሰራል ማለት ነው። ከዛ ላለፉት ይከፍላል። ላለፉት ሲከፍል የሚያልፉት የሰዎች መጠን በዳታው እንኳን ስናይ እጅግ በጣም አናሳ ነው። በፕሮፈርም ሂስትሪ 65% አካባቢ ያህሉ ፌል ያደርጋል። ፕሮፈርሞችን አያልፍም፣ ይወድቃል። ፈንድን የሚሆኑት 15% የሚሆኑ ሰዎች። ከዛ ከ15%ቱ ፈርስት ፒያውት የሚጠይቀው 10%ቱ ነው። ከ10%ቱ ደግሞ ፈርስት ሰከንድ ሰርድ እያለ የተወሰነ በቃ ደጋግሞ የሚጠይቁት 5%ቱ የሚሆኑ ናቸው ማለት ነው። ከዛስ ኮንሲስተንትሊ ከማርኬት ወይም ከፕሮፈርም ገንዘብ ሜክ የሚያደርጉ ሰዎች 1% ብቻ ናቸው በዳታው ሂደት ማለት ነው። በዚህ አካሄድ ላይ ፕሮፈርሞች ዋና የገቢ ምንጫቸው የትኛው ነው ማለት ነው? በኢቫሉዌሽን ስቴጅ ላይ ያሉት ሰዎች በሚወድቁበት ገንዘብ ነው ሜክ የሚያደርጉት እና ከባድ የሆነባቸው ዋና ምክንያቶች እነዚህ ናቸው ማለት ነው አባቴ።